እንደ ሀገር ካሉን ሴቶች መካከል ባህላዊ የፍትህ ስርዓቶች ይጠቀሳሉ። ባህላዊ የፍትህ ስርዓቶችና አማራጭ ክርክር መፍቻ ዘዴዎች ለዘላቂ እድገትና ሰላም ሚና አላቸው። እነዚህ ሀገር በቀል ሴቶች ዛሬም ድረስ ፍትህን ለማስፈን አይነተኛ መሳሪያ ሆነው በማገልገል ላይ ናቸው ይላሉ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ይህንን ያሉት የህግ የበላይነትና አማራጭ የክርክር መፍቻ ዘዴዎች ለዘላቂ ሰላምና እድገት በሚል መሪ ሀሳብ በተዘጋጀው ዓለም አቀፍ ኮንፈረንስ መክፈቻ ላይ ባደረጉት ንግግር ነው። በሀገራችንና በአማራ ክልል በተለያየ መንገድ የሚተገበሩት እነዚህ ሀገር በቀል ወይም ኢንዲጂነስ አሰራሮችና ተቋማት በአነስተኛ ዋጋ በአነስተኛ ጊዜና በተሻለ ቅቡልነት ፍትህን ለማስፈን አይነተኛ መሳሪያ ሆነው አገልግለዋል። የጎደላቸው ሞልተን በትክክል ከተጠቀምንባቸው በጉዳዩ ብዛት በከፍተኛ ጫና ውስጥ የሚገኙ መደበኛ የፍትህ ተቋሞቻችን ትርጉም ባለው ደረጃ ያግዛሉ። አልፎም በማህበረሰቡ ዘንድ የተሻለ ተቀባይነትና የባለቤትነት ስሜት የሚንጸባረቅባቸውን መፍትሄዎች ያቀርባሉ። በአማራ ክልል የተስተዋሉ የድህነት ፈተናዎች፣ የእኩልነት እጦት፣ ግጭቶች፣ ክርክሮችና ያለመግባባቶች መደራረብ ባህላዊ የፍትህ ስርዓቶችን ፈትናቸዋል ይላሉ ምክትል ጠቅላይ ሚኒስትሩ። እንደ ሀገር ባህላዊ የፍትህ ስርዓቶቻችንን የሀገራዊ ሪፎርም አካል በማድረግም እየተሰራ እንደሚገኝ አንስተዋል። ባህላዊ የፍትህ ስርዓቶቻችንን ከዘመናዊ እሳቤዎች ጋር በማስተሳሰር በህግ በመደገፍና አሰራሮቻቸውን በማዘመን በሀገር አቀፍ ደረጃ ከምንተገብራቸው ሪፎርሞች ጋር አሰናስለን ማዋቀር ይገባናል። በሀገራችንም ሆነ በክልላችን ተደራሽ ቅቡልነት ያለውና በመርህ ላይ የቆመ ፍትህን ለማስፈን እንዲቻል መደበኛና ባህላዊ የፍትህ ስርዓቶች ተጣጥመውና ተናበው የሚጓዙበት አውድ መፍጠር ይገባናል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው ክልሉ ዘላቂ ሰላምና ልማትን ለማረጋገጥ ጽኑ ፍላጎት ያለው መሆኑን በመግለጽ ለዚህ የሚያግዘውን የ25 ዓመት ፍኖተ ካርታ ወደ ትግበራ ማስገባቱን አመላክተዋል። ሰላምን ከልማት፣ ሰላምን ከህግ የበላይነት፣ ሰላምን ከፍትህ ሳንነጥል እነዚህ ሁለት አቅሞች ሁለት ፍላጎቶቻችን እንዴት ተጣምረው መሄድ እንደሚችሉ በ25 ዓመቱ እቅዳችንና እሱን ለማስፈጸም ባዘጋጀነው የ5 ዓመት እቅድ ላይ በግልጽ አመላክተናል። ዛሬም የዚሁ ፍላጎት ውጤት የዛሬውን ኮንፈረንስ የዚሁ ፍላጎታችን ውጤት እንደሆነም ለማረጋገጥ እፈልጋለሁ። ይሁንና በክልሉ የሚታዩ የሰላም እጦቶችን ማስቀረት የሚቻለው በሰላም አማራጭ ብቻ መሆኑን መንግስት ያምናል ብለዋል። ከሰሞኑን በክልሉ የሰላም አማራጮችን የተቀበሉ መኖራቸውን በመጥቀስ በቀጣይም የሰላም አማራጭ መንገድን ለሚከተሉ ድጋፍ እንደሚደረግ አንስተዋል። ከዚህ ቀደም ችግሮቻችንን በሰላማዊ መንገድ የመፍታት ቅድሚያ መስጠት የነበረብን ቢሆንም ዛሬም ሁለተኛው ትክክለኛ ጊዜ በመሆኑ ምክንያት ችግሮቻችንን ልዩነቶቻችንን በሰላም አማራጭ ለመፍታት በዚሁ አጋጣሚ ጥሪ ለማስተላለፍ እወዳለሁ። የነቁ ስልጡን የሆኑ የገባቸው መሳሳታቸው ለህዝብ መከራ እንደሆነ የተረዱ ኃይሎች የመንግስትን የሰላም ጥሪ ተቀብለው እየመጡ ነው ያሉት። ይህ የታሪክ የትውልድ ተጠያቂነት ከሚያወጣ ጉዳይ ራሳችንን አውጥተን የመንግስትን የሰጠውን የሰላም እድል ተጠቅመን በሰለጠነ መንገድ ሰላማዊ በሆነ መንገድ ችግራችን ለመፍታት መራመድ ይኖርብናል። በአማራ ክልል ከ4000 በላይ የባህል ፍርድ ቤቶችን ለማስጀመር የቅድመ ዝግጅት ስራ መጠናቀቁን የክልሉ ጠቅላይ ፍርድ ቤት አመላክቷል። በዚህም ዜጎቻችን ተደራሽ የሆነ ፍትህ ማግኘት የሚችሉበት እንደዚሁም በእርቅና በመግባባት የሚቋጭበት ስርዓት በመሆኑ ወጪን የሚቀንስ በመሆኑ ለዜጎች ምቹ የሆነ አገልግሎትን ይሰጣል። በቅርቡ በክልሉ መንግስት ያለሰለሰ ጥረትና በባህር ዳር ከተማ አስተዳደር ውሳኔ 15 ሄክታር የሚሆን ለዓለም አቀፍ የግልግል ዳኝነት ማዕከል ግንባታ የሚውል ኢንተርናሽናል አርቢትሬሽን ኤክሰለንስ ሴንተር ግንባታ በዚህ ዓመት የምንጀምር ሲሆን ለተነሺዎች ወደ 230 ሚሊዮን ብር ካሳ በክልሉ መንግስት በጀት ድጋፍ መፈጸም ችለናል። የመደመር መንግስት ከትናንት በጎ ሴቶችን መውሰድ ዛሬ አዳዲስ ሴቶችን መፍጠር ነገ ኢትዮጵያ እንድትበለጽግ ያደርጋል ብለው ያምናል። በመሆኑም ይላሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባህላዊ የፍትህ ስርዓቶቻችን ባህላዊ መሰረቶቻቸውን ሳይሸረሽሩም ዘመኑ የሚጠይቀውን የዲጂታል ቴክኖሎጂን አሰራር ሊያስተናግድ በሚችል መልኩ ሊቃኙ ይገባል። የፍትህ ተቋሞቻችን ማህበረሰብ አቀፍ ግጭቶችንና ለመግባባቶችን እንዲፈቱ ማድረግ ለዘመናት ለቆየው የሽምግልና ስርዓታችን አዲስና ጠንካራ ተቋማዊ እውቅና ይሰጣል። ነገር ግን ይህ ሂደት
ቀላል እንዳልሆነ መገመት ይገባናል። ስራው በርካታ ጉዳዮችን አስቀድሞ መለየትም ይጠይቃል። ለአብነት እነዚህ ሂደቶች በተለይ ከሴቶችና ከወጣቶች ጋር በተያያዘ የሚጠበቁ የአካታችነት ጥያቄዎችን እንዴት ያስተናግዳሉ? ባህላዊ መሰረቶቻችን ሳይሸረሸሩ ዘመናችን የደረሰበትን የዲጂታል ቴክኖሎጂ አሰራሮች እንዴት ይጠቀማሉ? የሚሉ ጥያቄዎችንም አብሮ ማጤን ያስፈልጋል። በአማራ ክልል ጠቅላይ ፍርድ ቤትና በባህር ዳር ዩኒቨርሲቲ ትብብር የተዘጋጀው ኮንፈረንስ ለ2 ቀናት የሚካሄድ ነው።